ሰላም ተማሪዎች ያላችሁበት ሰላማችሁ ይብዛ። 11 የክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ምንድነው እየተመለከተ የምንገኘው? we are talking about chapter 2 of grade 11 biology አይደለ? እሱን እየተማማርን ነው የምንገኘው። በዚህኛው ቶፒካችን ደግሞ 2.6 አይደለ homeostasis እያየን እንገኛለን። the last topic of discussion for this unit okay entirely ለዚህ ዩኒት ምን የሆነውን የመጨረሻ ቶፒክ ኦፍ ዲስከሽናችን የሆነውን ፓርት 4 ነው የምንማማርበት ሴሽን ላይ ደርሰናል። ከዚህ በፊት የነበረው ቶፒካችን ላይ ስለ thermoregulation in detail አይተን thermoregulation ላይ ስለ ሜካኒዝም ኦፍ ሂት ኤክስቼንጅ በምን አይነት መንገድ ነው ቴምፕሬቸራቸውን ሬጉሌት በማድረግ ደረጃ ላይ ዲፔንድ አድርገን በስንት እንደምንከፍላቸው እያንዳንዱ ነገር ኢን ዲቴል የተመለከትንበት ሴሽን ነበረ። ያን ቪዲዮ ያላያችሁ ካላችሁ I highly recommend that you go back and watch those videos okay in detail እያንዳንዱ ነገር ተመልክተን እዚህ ጋር ስለደረስን እንደ ስቴፒንግ ስቶን ሆኖ ስለሚያገለግሏችሁ today's topic of discussion is going to be the last and we are going to be talking about osmoregulation okay osmo ማለት ውሃ ነው ሬጉሌሽን ማለት መቋጠር ነው። እንዴት ነው የጨው የኤሌክትሮላይት የውሃን እነዚህ ሶስቱን ነገሮች እንዴት አድርገን ነው ባላንስ አውት የምናደርገው የሚለውን ነገር የምንማማርበት osmoregulation is the topic of discussion for today። ወደዛ ከመሄዳችን በፊት ግን as always www.lucybridgeacademy.com ምናችን ነው ዌብሳይታችን ነው። በጣም አድቫንስድ የሆኑ AI powered የሆኑ ሾርት ኖቶች የምታገኙበት ከ10,000 በላይ ጥያቄዎችን የያዘ question bank ከአምስት በላይ ቋንቋ አንደርስታንድ እንድታረጉ የሚያግዛችሁ የራሳችሁ የሆነ personalized AI assistant ካላችሁ ቦታ ሆናችሁ ደግሞ ዳታ ሳያስጨንቃችሁ ቪዲዮቻችንን አንድ ጊዜ ብቻ ዳውንሎድ በማድረግ በኦፍላይን accessibility እንድትጠቀሙ የሚያስችላችሁን ሞባይል አፕሊኬሽናችንን የምታገኙ ስለሆነ አሁኑ ጆይን ማድረጋችሁን እንዳትረሱ። ዩቲዩብ ቻናላችን ልክ እንደናንተው ተማሪዎች ካሉበት ቦታ ሆነው ያለንን ችግር በቀላሉ ተደራሽ እንዲሆንላቸው ስራችንን እጅጉን አብዝቶ ስለሚረዳን የዩቲዩብ ባታንን ሰብስክራይብ በመጫን as always ኮሜንት ላይ ደግሞ ሐሳብና ሴታችሁን ያስቀመጣችሁልን የቴሌግራም ቻናላችን በሩን ከፍቶ እናንተን እየጠበቀ ነው ያለው። as always ኮሜንትና ሴክሽን ሐሳብና ሴታችሁን ምን ላይ ያስፈልገናል ቴሌግራም ላይ ሼር እንድታደርጉልን እንፈልጋለን። ምን ጨምረው ምን ቀንሰው any kind of things that you guys feel free to forward them ወደኛ ማለት ነው okay today's topic of discussion እንደነገርኳችሁ ስለምን እንደሚሆነው ማለት ነው we are going to be talking about what osmoregulation so እንግዲህ ባዮሎጂ ላይ ተደጋጋሚ ጊዜ ነግሬያችኋለሁ osmo regulation ሲባል መጀመሪያ ከስሙ ጀምሮ okay first begin from the term osmo ምን ማለት ነው osmo ማለት by definition ውሃ okay these are the things water ከዛስ በኋላ salt አለ then you have electrolytes okay electrolytes ሲባል እንደነ ሶዲየም እንደነ ማግኒዚየም እንደነ ክሎራይድ አየን እንደነ ፖታሲየም የመሳሰሉት ኤሌክትሮላይቶችን ኮንትሮል የምናደርግበት እነዚህን ቶፒኮችን ስንመለከት we talk about osmolarity okay then you have regulation ምን ማለት ነው መቆጣጠር ማለት ነው አይደል? እነዚህ ሶስቱን ነገሮች ባላንስ አውት አድርገን አካላችን በሚፈልገው ልክ ውሃ ማግኘቱን አካላችን በሚፈልገው ልክ የጨው መጠን አለ ወይ አካላችን በሚፈልገው ልክስ ኤሌክትሮላይት አለ ወይ የሚለው ነገር እነዚህን ባላንስ አውት አድርገን የምናይበት ኮንሰፕት ነው okay when you talk about osmoregulation okay it is the process it's a sub branch of homeostasis ማለት ነው okay it's a branch of homeostasis okay it's always about electrolyte balance it's always about osmotic pressure ወይ ደግሞ water pressure ብለን የምንጠራው ማለት ነው okay don't forget when you talk about this as you know እንግዲህ በዚህ ጋር የምትመለከቱት አንድ ውቅር ቦዲ የኔም ሆነ የእናንተ ሴት ወንድ አይልም approximately 60% of the total human body is fluid could you imagine 60% ያክል fluid ነው ያ ማለት እንግዲህ of course ከ50% ወይ ደግሞ ከግማሽ በላይ ስለሆነ ስለዚህ ነገር ማጥናት ግድ ይላል ማለት ነው ምክንያቱም አካልህን ነው basically እያጠናን ያለ ነው ማለት ነው because 60% of our body is fluid based okay and the topic of discussion for today is osmoregulation as always remember water salt electrolyte እነዚህ ሶስቱ ነገሮች ባላንስ አውት አድርገን የምንማማርበት የሆሚዮስቴሲስ ፓርት we call it what osmoregulation ማለት ነው okay as always እንግዲህ ሴሽናችንን ስንጀምር ባለፈው ላይ በደንብ ተመልክተን ነበር አይደለ we discussed about አራት ኢምፖርታንት የሆኑ ኮምፖነንቶች እንዳትረሷቸው please okay redundantly በናሽናል ኤግዛም ላይ የሚያጋጥማችሁ redundantly repeatedly የምታገኙት ኮንሰፕት ስለሆነ okay always remember አራት ኢምፖርታንት ኮምፖነንቶች አሉ you have the what you have the stimulus any stimulus it could be what water pressure or osmotic pressure ሊሆን ይችላል it could be temperature ሊሆን ይችላል any kind of thing it could be what blood glucose level ሊሆን ይችላል there is a stimulus ይሄን stimulus ከፍ ዝቅ ሲል ደግሞ ምን የሚያደርገው ፒክ የሚያደርገው ምን አለን we have an important component of homeostasis which is the receptors right the receptors እዚህ ጋር ነው ይሄው osmo receptor ምንድናቸው እነዚህ what is the osmotic pressure ወይ ደግሞ what is the water pressure what is the level of electrolyte what is the level of salt inside your body የሚለው ነገር what is the balance የሚለውን ፒክ የሚያደርጉ ምኖች አሉ ማለት ነው ሪሴፕተሮች አሉ ማለት ነው እነዚህ ሪሴፕተሮች ደግሞ ብቻቸው ምንም አይሰሩም ማለት ወዴት ይልኩታል ወደ ዋናው ተቆጣጣሪ which is the hypothalamus okay hypothalamus
ኦኬ ሃይፖታላመስ ማለት ነው። ወደ ሃይፖታላመስ ይልኩታል ማለት ነው። ስሙ በጣም ቀላል ነው። ታላመስ ኢዝ አ ፓርት ኦፍ ዩር ብሬን። ሃይፖ ማለት ከታላመስ በታች የሚገኝ፣ ሃይፖ ማለት ወደ ታች ማለት ነው። ሃይፐር ማለት ወደ ላይ ማለት ነው። ኦኬ very simple to understand by the way. The more you think about it, it's easier to grasp. Okay, it's easier to grasp. ከዛ መጨረሻ ላይ ደግሞ then comes the effectors አይደለ? መጨረሻ ላይ ትክክለኛውን አክሽን የሚወስዱልን usually እንግዲህ ስለ ውሃ ስናወራ ማንም ያውቀው አይደለ? ኢፌክተሮች ከዚህ በፊት ብያቸዋለሁ። think about the organs. Okay, ኢንድ ኦርጋኖቻችሁ ማሰብ ነው። It could be the kidneys, it could be the liver, it could be the stomach, it could be the what? The heart. Okay, it could be the muscle, it could be the glands or the sweat gland ሊሆን ይችላል። ምክንያቱም ባለፈው ሴሽናችን ላይ ስለተማማርን ስለ ስዌቲንግ ማለት ነው አይደለ? from thermoregulation lecture ማለት ነው። So these are the 4 things that you need to remember. Okay, እነዚህን 4 ነገሮች ማሰብ ግድ ይላል ማለት ነው። especially ደግሞ ኢፌክተሩ ማን ነው የሚሆነው? ስለ ውሃ ስናወራ of course it's going to be the kidney አይደለ? ታምር አይደለም። it's going to be the kidney ማለት ነው። now last time እንግዲህ ስናወራ እንደተማማርነው as you guys remember depending upon የራሳቸውን ቴምፕሬቸር በራሳቸው ኮንትሮል ያደርጋሉ ወይ በሚለው ላይ ዲፔንድ አድርገን we classify animals as ፖይክሎተርሚክ እና ሆሚዮተርሚክ አይደለ? ፖይክሎተርሚኮች እንደምታውቁት ያሳዝናሉ አይደል? የራሳቸውን ቴምፕሬቸር በራሳቸው መወሰን የማይችሉ ማለት ነው። ውጪ ያለው ኢንቫይሮንመንት ያለው ቴምፕሬቸር ሰማይ ሲነካ እነሱም ሰማይ ይነካሉ፣ ገደል ሲገባ ገደል ይገባሉ ማለት ነው። ኦኬ fairly simple to understand 100 ሲሆን 100 0 ሲሆን 0 ማለት ነው። የራሳቸውን በራሳቸው የማይቆጣጠሩትን we call them ፖይክሎተርሚክ አይደለ? ፖይክሎተርሚክ ወይ ደግሞ ኤክቶተርሚክ ብለን የምንጠራቸው ማለት ነው። then you have the homeothermics or endothermic። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ